አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰብኡ ለሚያዝያ በዛቲ ዕለት ኮነ ሰማዕተ ቅዱስ ያዕቆብ ሐዋርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 17 በዚች ቀን የዘብዴዎስ ልጅ የወንጌላዊ ዮሐንስ ወንድም ሐዋርያው ያዕቆብ በሰማዕትነት አረፈ። ይህም በሰማርያ ውስጥ ካስተማረ በኋላ እርቅ በተገኘባት በእውነተኛ አምላክ በጌታችን ወንጌል ሊያስተምራቸው ወደ ተበተኑ ወደ 12ቱ ነገድ ወጣ። እነርሱም አንድ አምላክን የሚያመልኩ አልነበሩም። እየራሳቸው የመረጡትን የሚያስቷቸው ጣዖታትን ያመልኩ ነበር እንጂ። ከቄሳር ስልጣን በታች የተሾመ ሄሮድስ ሹመቱ በሚዳብርና መንግስቱ በሚጸና ገንዘብ ብዙ ግብር እንዲገብሩ እጅ መንሻም እንዲያስገቡ አዘዘ። ያዕቆብ ግን ወደ እርሳቸው በደረሰ ጊዜ በሀገራቸው ቋንቋ ሰበከላቸው። የረፍትን ሁሉ ቋንቋ ማወቅን እግዚአብሔር ሰጥቶት ነበርና የሚያውቀውም ሰው ቋንቋ ብቻ አልነበረም፣ የእንስሳና የአራዊት የሰማይ ወፎችንም ቋንቋ ነበረ እንጂ። በውስጣቸው በሰበከም ጊዜ የከፋ ስራቸውን ትተው በሕያው እግዚአብሔር በአንድ ልጁ በኢየሱስ ክርስቶስ ሕይወት በሆነ መንፈስ ቅዱስም ነፍሳቸው በእጁ ውስጥ በተያዙ በአንድ አምላክ እንዲያምኑ አዘዛቸው። እርሱም በሕያዋንና በሙታን ሊፈርድ የሚመጣ ነው። ዳግመኛም በማይጠፋና በማይበላሽ በሰማያት ድል ቢሆንላቸው ዘንድ ከገንዘባቸው ለችግረኞችና ለድሆች እንዲመጸውቱ አዘዛቸው። ትምህርቱንም በሰሙ ጊዜ ከክፉ ስራቸው ተመልሰው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ሐዋርያ ያዕቆብም ትምህርቱን ፈጥነው ስለተቀበሉት እጅግ ወደዳቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። በየሀገራቸውም ቤተ ክርስቲያን ሰራላቸው። ዳግመኛም ከእንስሳቶቻቸው ከሚዘሯቸው እህሎችና ከወይን አትክልቶች ፍሬዎች ለካህናትና ለድሆች ምግብ ሊሆን የቤተ ክርስቲያን የመጀመሪያውን መባ እንዲሰጡ አዘዛቸው። ሕዝቡም በአንድ ቃል ያዘዝከንን ሁሉ እኛ እናደርጋለን አሉት። ከዚህም በኋላ ከእንስሳት መጀመሪያ የተወለደውን ከእህሉም ቀዳሚያቱንና አስራቱን ለቤተ ክርስቲያን አመጡ። ሄሮድስም ቅዱስ ያዕቆብ ለቤተ ክርስቲያን መባ ይሰጥ ዘንድ እንደሚያዝ በሰማ ጊዜ እጅግ ተቆጣ። ጭፍራ ልኮ ደርሶ አስመጣውና ሕዝቡ ገንዘባቸውን ሁሉ ለድሆች ምጽዋትና ለቤተ ክርስቲያን መባ እንዲሰጡ የምታዝ አንተ ነህን? አለው። አዎን እኔ ነኝ አለው። ያን ጊዜ ሄሮድስ ተቆጥቶ ራሱ በሰይፍ አንገቱን መትቶ ቆረጠው። በኢየሩሳሌምም ሁከትና ሽብር ሆነ። ደግሞ ከፋሲካ በዓል በኋላ ሊገድለው አስቦ የሐዋርያት አለቃ ጴጥሮስን ወስዶ አሰረው። የእግዚአብሔር መልአክም ሄሮድስን ቀሰፈው፣ ተልቶ ተበላሽቶ ሞተ። ልዑል አምላክን አላከበረውምና። የቅዱስ ያዕቆብን ሥጋ ግን ምእመናን ወሰዱት፣ ገንዘውም በቤተ መቅደስ ውስጥ ቀበሩት። ለእግዚአብሔርም ምስጋና ይሁን፣ እኛንም ለሐዋርያው የቅዱስ ያዕቆብ በረከት ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ሐዋርያ ፍንው እህወ ወንጌላዊ ዮሐንስ እንተ የሉ ሕያወ አይጉራተ የሰብ ጊዜ አንሶሰወ ድምፅ አራዊት ወዛ አይዋፍ ንቃወ በመንፈስ ቅዱስ ያዕቆብ ለበወ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 18 በዚች ቀን የቅዱስ ሱስንዮስ አገልጋይ ቅዱስ አውሳብዮስ በሰማዕትነት አረፈ። በዚችም ዕለት የአባ ብሶይ ወንድም አባ ጴጥሮስ በሰማዕትነት አረፈ። በዚችም ቀን በጤርሴስ አገር ውስጥ መከራ የተቀበሉ የከበሩ ሰማዕታት መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ዛቅረብኩም ኃይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብተወ ከዘንዴተ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላቡ ላንዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ወመላእክት ጓን ደናግላ ዲዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆ ነው ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሃረነ ኢየሱስ ክርስቶስ። ተአምር ዘገብረ ብፁዕ ወቅዱስ እስጢፋኖስ ቀዳሚ ሰማዕት ወሊቀ ዲያቆናት ዘይሁብ ለኩሉ ፍጥረት ረድኤት ወኃይለ ትርምላሁ ጸሎቱ በረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና በረከቱ ለዘላለም በእውነት በተቀደሰችው ሕይወታቸው ላይ ከሚደረግ አውሬ ዲያብሎስ ጠብቆ ከሲኦል የድካም ፍዳ የሚያድን እንዲሁም ከርጉም ጥፋት ስንሻገር በአማላጅነቱ ለፍጥረት ሁሉ ረድኤት ኃይልን የሚያድል ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። በአንዲት ሀገር በንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት
ቅዱስ እስጢፋኖስ ስም የታነጸች አንዲት ቤተክርስቲያን ነበር። ይህችውም ቅድስት ቤተክርስቲያን በነብርና በዘንዶ እየተጠበቀች በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ብዙ ድንቅ ተአምራትን የሚደረግባት በወርቅ ልብስ የተጌጠች የረድኤቷ ደጃፍም እንደ ዕንቁ የሚያበራ ናት። ወደ ውስጧም ሕሊናው ነውር ያለበት በማይረሳ ኃጢአት የወደቀ ሳለ ለመግባት ቢሻ ነብሩ በፍጥነት ዘንዶውን በመወርወር መጥተው ከቤተ ክርስቲያን ያሳድዱታል። ሰው ንጽህና ሳይኖረው ወደ ቤተ ክርስቲያን መግባት አይገባውምና የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ወዳጆች ወንድሞቼ ሆይ በጥንቲቱ ዘመነ ኦሪት ካህኑ አቤሜሌክ ነቢይ እግዚአብሔር ዳዊት ቁርባንን ለመቀበል ስለ ንጽህናው እንደጠበቀ አልሰማችሁምን? ነብዩ ዳዊትስ ከሴቶች ተለይቶ ወደ ጉዟችን ከወጣው 3ኛ ቀናችን ነው፣ ባልደረቦችም ንጹሃን ናቸው አለው። ነገር ግን ከዳዊት ፈቃድ ብቻ አይደለም፣ ወደ ንስሐ በመመለስ ከግብረ ኃጢአት ሁሉ ንጹህ ያልሆነ ሁሉ ወደ ቤተ ክርስቲያን ውስጥ ይገባ ዘንድ አይገባም። አባቶቻችን ቅዱሳን ሐዋርያት እንደዚህ አስተምረውናል። እንደዚሁም የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ይህች ቅድስት ቤተ ክርስቲያን በደለኞች በበደላቸው በኃጢአት የረከሱ በቸልተኝነታቸው ደፍረው እንዳይገቡባት ነብርና ዘንዶ እንደሚጠብቋትም ታወቀ። መጠበቋም የከፋችና የረከሰች ኃጢአት ከፈጸማት በኋላ ማን ያውቅብኛል፣ ማን ይጠይቀኝ ዘንድ ይቻለዋል ብሎ አስቦ በድፍረት ወደ ውስጥ ይገባ ዘንድ በተመኘ ሰነፍና እቡይ ሰው በደረሰው ተሰማ። ይህም እቡይ ከንቱ ሰው ገና ወደ ደጀ ሰላሙ በቀረበ ጊዜ ታላቅ ነብር በታላቅ ዘንዶ ላይ ከታላቅ ዘንዶ ጋር መጣበት። እንደሚለበለብ ነደ እሳትም ዓይኖቻቸው ከሚገለባበጡ የነብር የዘንዶ ማስፈራራት የተነሳ የሚያሸብርና የሚያስደነግጥ ፍርሃትም ተመልቶ ነፍሱ በድንጋጤ እስክትለየው ድረስ ወደ ኋላው ሮጠ። ከዚያችም ሰዓት ጀምሮ ፈጥኖ ወደሚበልጥበት መንፈሳዊ አባት ካህን ዘንድ ሄደ። በጽኑ ለቅሶም አባቴ ሆይ በአምላኬ እግዚአብሔርና በእግዚአብሔር አገልጋይ ቀዳሜ ሰማዕት ቅዱስ እስጢፋኖስ ፊት በደልኩ። እኔ ኃጢአተኛና በደለኛ ስሆን ወደ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ደፍሬ ገብቻለሁና ወዮልኝ፣ ወዮታ አለብኝ። በግብረ አመፃ ከጠፋው ከእኔ እነርሱ በልጠው ነብርና ዘንዶ አሳደውኛልና። ይህ የከበረ ካህንም ልጄ ሆይ ፈጥነህ ንስሐ ገብተህ ወደ አምላክ እግዚአብሔር ተመለስ፣ እርሱ ይቅር ባይ በእውነትም ፈራጅ ነውና አለው። የቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ አምላክ እግዚአብሔር የዚህን ሰው የንስሐ እንባ ተመልክቶ ይቅር አለው። ይህ ሰውየም በዚያች ቤተ ክርስቲያን ደጀ ሰላም ተቀምጦ የደረሰበት ገባውና ለሚወጣው ሁሉ መሰከረ። የቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ በተቀደሰች ሕይወታችን ከሚያደባ አውሬ ዲያብሎስ ጠብቆ ከሲኦል የስቃይ ፍዳ የሚያድን እንዲሁም ከርጉም ጥፋት ስንሻገር በአማላጅነቱ ለፍጥረት ሁሉ ረድኤትን ኃይልን የሚያድል ይሁን ለዘላለሙ አሜን። የሰማዕቱ የሊቀ ዲያቆናት የቅዱስ እስጢፋኖስ በረከትና ረድኤት አማላጅነት በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ምግብ ሳይኖሩ በምስጋና ብቻ ጸንተው እንዲኖሩ የሚያደርጋቸው እግዚአብሔር ነው። ባለማ አንተም ትኖራለህ፣ ባለህማ አንተም ትሰጣለህ። እግዚአብሔር ግን በሌለ ነገር ያኖረኛል ብለን ማመን ማለት ነው። እስኪ በሉ በሌለ በሉ ያኖረናል። እኛን የሌለነውን አይደል ያኖረን ነበራችሁ እንዴ እናንተ? አልነበር። የሌለነውን ምን አለን? አመጣን። የሌለነውን ካመጣን ያለነውን ማብላት ይሳነዋል እግዚአብሔር? ሁላችንንም እንዲያኖረን እግዚአብሔር መልካም ፈቃዱ ይሁንልን። ከዚህ በኋላ እግዚአብሔርን ትሰጣላችሁ አይደል ብዬ ላስብ አይደል? እሺ እንግዲህ ከሰጣችሁ ስጡ፣ ካልሰጣችሁ እንደፈለጋችሁ። እኔ መናገር ያለብኝ ነግራችኋለሁ ማለት ነው። ስለዚህ ተመልከቱ፣ ቃል ገባ። ማን? የአብርሃም መልእክተኛ ጠንቅቆ ይምላል። ልብ ብላችሁ ስሙ። እየሰማችሁ ነው? ስለት ስትሳሉ ተሳሉ ብሎ እግዚአብሔር አያስገድድም። ከተሳላችሁ ግን ካስቀራችኋት ይፈርድባችኋል። ለምን መሰላችሁ? እሰጥሃለሁ ካላችሁት እግዚአብሔር ቃሉ ይታጠፋል አይታጠፍም? አይታጠፍም። ቃሉ ካልታጠፈ ደግሞ እኛ ደግሞ ቃላችንን ካጠፍን ያችን ቃላችንን ይፈልጋታል። ለዚህ ነው መክብብ ምን ይላል? አንተ ሰው ወሰወታጉር ውስተ ቤተ ክርስቲያን ኢትጎጉ በአፉከ፣ አንተ ሰው ወደ ቤተ ክርስቲያን በምትሄድበት ጊዜ በእግርህ አትቸኩል፣ ባፍህም አታንጎራጉር። ማለት ምንድን ነው? እግረ ልቡናህን አንስተህ ለእግዚአብሔር የሌለህን እሰጣለሁ ብለህ ቃል አትግባ። ከገባህ ግን የገባውን ቃል ማን ይፈልገዋል? ማን ይፈልገዋል?
እግዚአብሔር ይፈልገዋል። ያንን ቃላችንን እግዚአብሔር ይፈልገዋል። ለምንድን ነው የሚፈልገው ካላችሁኝ፣ አሁን ደግሞ አንድ ሰው የሚል ነገር አለ። አንዳንድ ሰው እሺ ልተወው ይሄን ስለቴ ካልደረሰ ልስጥ አልስጥ የሚል ሰው ገጥሟቸው ያውቅም? ስጥ፣ ገብተሃል፣ እየሰማችሁ ነው? ሲደርስ እሰጣለሁ፣ ካረገልኝ ይሰጣለሁ አይባልም። ሁለተኛ እንዳይደግማችሁ ማለት ነው። እንደዚያ ከሆነ በብሩ ማንን እየገዛችሁት ነው? ንገሩኝ እንጂ። እግዚአብሔር ይሄን እሰጣለሁ አንተ ደግሞ አድርግልኝ ነው የሚባለው። ባያደርግልንም እግዚአብሔር ምን ያለ ነገር እየፈለገ ነው? የተሻለ ነገር በሉላችሁ። ምን ያለ ነገር እየፈለገ ነው? አቅዶ መሳል፣ አቅዶ ሱባኤ መግባት። በተለይ ሴቶቹ ላይ ያተኩራል ይህ ነገር። አቅዶ እገሌን እንዳገባ አርሴማ ተገለጭልኝ ብሎ ሱባኤ መግባት። ካልተገለጠች በቃ አርሴማ የለችም ማለት ነው በእናንተ ቤት። እንደዚህ አቅዶ መግባት ማኒ መሆን ነው። ማኒ ምንድነው ያደረገ መሰላችሁ? አህያው ሲጠፋው ሱባኤ ገባ። ለአህያው ማለት ነው። አንድ አህያ ነው ያለው፣ ለአህያው ሱባኤ ገባ። ሱባኤ ገባው ምን ብሎ ነው? አህዬ ከተገኘ እግዚአብሔር አለ፣ ካልተገኘ የለም ብሎ ማለት ነው። ከተገኘ ማን አለ? ንገሩኝ እንጂ። ካልተገኘ ማን የለም? እግዚአብሔር ምን አደረገ መሰላችሁ? አህያው ጓሮ ነበር፣ እልም ብሎ ርቆ እንዲሄድ አደረገው ይላሉ ተርጓሚያን። ለምን እንደዛ አደረገ ቢባል እግዚአብሔር ደራ አይወድም። ማን እግዚአብሔር አለ ቢልም የለም ቢልም ለእግዚአብሔር መጨመር ይችላል? ክብር ይችላል? አይችልም? እኛ ብሩን ሰጠነው አልሰጠነው እግዚአብሔር ይቸግረዋል? ስለዚህ የገባነውን ማምጣት የሚባለው ለዛ አቅደን አንግባ። ስለት ተስያለው መድኃኔዓለም ይርዳ በሉኝ፣ ስለቴን አላስቀርም ነው የሚባለው። ካልደረሰ ማስቀረት አይቻልም። ምክንያቱም ያ ነገር እሳት ስለሆነ ቢሰጠን ስለማይጠቅመን እግዚአብሔር አርቆታል። ሌላው ደግሞ ምንድነው? ወይንም ተመልከቱ፣ እግዚአብሔር አዘግይቶ ሲሰጠን ብዙ ነገር አብዝቶ ስለሚሰጠን አዘግይቶታል። ስለዚህ ምን ማለት መስጠት ይጠበቃል። ከዛ በኋላ እግዚአብሔር ምን አደረገ? አህያውን አጠፋው፣ እንዲርቅ አደረገው፣ ዝም አለው። ከዛ ዝም ሲል እግዚአብሔር አህያው ራቅ። እግዚአብሔር አህያ ጠባቂ አይደለም። እሺ አንዳንድ የምትሰሙ ሰዎች እግዚአብሔር አህያ ጠባቂ ነው አይባልም። እግዚአብሔር ሁሉን ይጠብቃል አይጠብቅም? ይጠብቃል። ዝም አለ ነው። ከዚያ በኋላ ተመልከቱ፣ አህያው ሄድ ከራቀ በኋላ ምን አደረገ ማለት? ሱባኤውን ጨርሶ ሲወጣ አህያው የለም። በቃ ለኔ ለአንድ አህያ ያልሆነ ከኔ በላይ ባይታዊ የለ፣ የኔን አህያ ያላስገኘ እግዚአብሔር ምን እግዚአብሔር ነው? እግዚአብሔር የለም አለ ማለት ነው። ከዛ ማን የተጎዳው? ነገሩኝ እንጂ። እግዚአብሔር የለም ቢባል አለመኖር ይችላል? ይኖራል። እግዚአብሔር እንኳን እግዚአብሔር እኔን የለም ብትሉኝ አለሁ። በቃ እንኳን እኔን አንድን ሳር የለህም የለሽም አንቺ ሳር ብንላት እንዳትኖር ማድረግ እንችላለን? አንችልም። አለችና ማለት ነው። ስለዚህ ሁላችንም የምንገባውን ቃል አስተውለን እንድንገባ መድኃኔዓለም ይርዳን። ስለዚህ ምንድነው ቃል ከመግባት ጋር አያይዤ አንድ ነገር ነው መናገር የፈለኩት። በየቦታው ቃል መግባት በዝቷል አይደል? ንስሐ አባት የለም፣ የምትገቡት ለየብቻችሁ ነው። ቃል ኪዳን ገብርኤልን፣ ሚካኤልን እዛ በሳምንቱ ወግጅ ይላል ሰውየው ማለት ነው። እንደዚህ አይነት ቃል አይፈቀድም። እንደዚያ ከፈለጋችሁ ለምንድን ነው ልነግራችሁ የፈለኩት? ቃል ከገባ አገባለሁ ካልሽ ቃልሽን ጠብቀሽ ኑሪ ማለት ነው። ያንን ቃል ማን ይፈልገዋል? እግዚአብሔር። ለዕለቱ የተሻለች ሴት የተሻለ ባል ልታገኝ ትችያለሽ። የተሻለ ሚስት ልታገኝ ትችላለህ። ቃልክን አፍርሰህ የተከተለከው ሰው ቃሉን አፍርሶ አንተን ትቶ እንዲሄድ ያደርጋል እግዚአብሔር። ለምን? አንተ ቃልክን አፍርሰሃል። ለዕለቱ ተመልከቱ። ለዕለቱ እኮ ኃጢአት ገነት መስላ ልትታይ ትችላለች አይደል እንዴ? ዋናው ሐሳብ ምንድነው ከተባለ መጨረሻ ላይ የሚመጣው ነው። ሌባ ለዕለቱ ሲሰርቅ እኮ ችግር የለበትም አይደል? ብሩን ነው የሚያስታውሰው። ፖሊስ ይዞ ሲያቀምሰው ነው ኋላ ችግር የሚመጣው ማለት ነው አይደል? አሁን ሌባው አይደበደብም መሰለኝና እሺ ተውት። እና ዋናው ሐሳብ ምንድነው? ኃጢአት መጀመሪያ ሲሰሯት ጥሩን አደስ ትላለች አይደል? ሰው ዝሙት ሲፈጽም ክብሩ ትዝ አይለውም። ያንን ኃጢአት ከሰራው በኋላ ህሊናው ይሞታል። ህሊናው ምን ይጀምራል? ወቀሳ ማለት ነው። ምን ይጀምራል ህሊና? እስኪ በሞት አንድ ነገር ልንገራችሁ። ትልቅ ዳኛ ማን ነው? ከእግዚአብሔር በታች ማን ነው? ንገሩኝ እንጂ። ማን? ገብርኤል። ህሊና ይሄ ማለት ነው። አሁን እኔ ፊት መዋሸት ይቻላል አይቻልም?
ይቻላል አይቻልም? ይቻላል። እዚህ ጋር ግን መዋሸት ትችላላችሁ አትችሉ? ንገሩኝ እንጂ። ነጠላ ተክበስብሰን ለብሰን መተን እዚህ ጋር ተንጀርቀን ቆመን ሌባ ይላል ራሱ እኮ ነው የሚል እንደዚያ ማለት ነው። እኔ እኮ ይገርምዎታል አባ አሁን 3 ሰዓት እየበላ ይገርምዎታል አባ ከምሽቱ 1 ሰዓት የምበላ ስትል ጭንቅላት ሌባ 3 ሰዓት አይደል የበላ ይላል ማለት እዚህ ውስጥ እኮ ነው እንደዛ የሚል ማለት ነው። ከዛ ይመጣና አባ አስራት በኩራት እንዳላስቀርም ይኸው 20 ሺህ ብር ግን አንተ 1 ሚሊዮን ብር አግኝተህ ከሆነ ብዙ ብር ስላስቀረ ሌባ ይላል ማለት እዚህ ጋር ተመልከቱ። ከዚህ መሸሽ በፍጹም አይቻልም። በፍጹም እግዚአብሔር የሚፈርድብን ተመልከቱ። ህሊናና እግዚአብሔር አንድ ናቸው። ለምን? እግዚአብሔር እውነተኛ ፈራጅ እንደሆነ ተመልከቱ። ህሊና ለሰው እውነተኛ ፈራጅ ነው። ከህሊናው ሰው ተደብቆ መስረቅ አይችልም። ሰው ከህሊናው ተደብቆ መዋሸት አይችልም። ምላሱ ሊዋሽ ይችላል፣ ህሊናው ግን ይወቅሰዋል ማለት ነው። እግዚአብሔር ህሊናችንን እንድንሰማው ያድርገን። ለዚህ እኮ ነው ብዙ ሰው ተመልከቱ፣ ብዙ ሰው በጣም ተቅበዝባዥ ይሆናል። ብዙ ባለ ሀብት ወይንም ብዙ ሰው የከዳ የሰረቀ ሰው የገደለ እንደው በሞት ያፈርሰውላችሁ። አሁን ሰው አንድ ሌባ እዛ ሰርቆ ቢመጣ በሰላም ይቀመጣል እዚህ? ንገሩኝ እንጂ አንድም ሰው አላየውም። ግን ዝም ብሎ ይኸው እንደው ዝም ብሎ አየት ፊቱ ጠቆር ያለ ሰው ይሆን እንዴ ሰውየው? ሰው ተመልከቱ፣ ሌባ ሰውና ኃጢአተኛ ሰው አስቀድሞ የሚቆጣ ራሱ ነው። እስኪ ራሱ በሉ እንጂ ንገሩኝ። አሁን እኔ እዚህ ጋር ሆኜ ሌባ ሁላ ጉቦ የምትቀበል ስል ልብ በሉ ይላል ሰውየው ማለት እኔ አላልኩም እኮ እኔ ገሌ አላልኩም። አሁን አቶ እንትና አላልኩም። ጉቦ የምትበላ ወዩልህ ካልኩኝ አሁን ሰውየው ምን ይላል? አያየ ሰባኪ እየተሳደበ ይላል ሰውየው ራሱ ቁጭ ብሎ ማለት ነው። ቅድም ራሱ እናንተ እያላችሁ ነበር ወጣቱ እንዲህ ያደርጋል ቃል ገብቶ ያፈርሳል ስል አዎ እኔም አላላችሁ ብላችኋል፣ እኔም ብላችኋል ማለት ነው። ያላፈረሳችሁት ደግሞ እንደው ልተው ያሰባችሁ እኔም ብተው ብላችኋል ማለት አላላችሁ ማለት ብላችኋል። ምንም ጥያቄ የለውም። ስለዚህ ሰው ከማን መደበቅ አይችልም። በሉ ንገሩኝ እንጂ ምን ንገሩኝ። ሰው ተመልከቱ፣ አንዲት ልጅ ነበረችና ገጠር ነው። ገጠር ድንች ይበላል። የገጠር ሰው ክረምት የሚወጣ ይውላችሁ እንጀራ ከሌለ ድንች እየተቀቀለ ይበላልና ሲርባት አንዷን ድንች ስጠብስ ሲርባት አንዷን ስጠብስ ልጅቱ እናት አባቷ ዱር እንደሄዱ ሲመጡ ድንቹ ባዶ ሆኗል። ቤት ያለው ማለት ነው ለራት የተቀመጠው። ከዛ ቁጭ ብለው እናቲቱም አባትየው ምንም አላሉ። ልጅቱ ካበር ገባችና ምን አባታችሁ ሆናችሁ ነው የምታሙኛለች እንዴ? ምንም እኮ አላልባት ማለት ነው። እንደ ሰውየው አላሉ ሰውየው ምን አለ መሰላችሁ? ሚስቱን በዱላ ይላታራሉ። በዱላ ብሎ ዝም ትለዋለች። ከዛ ዝም ስትለው አሁን እኮ ደግሞ በልብሽ እየተሳደብሽ ነው የሚሆን ብሎ ደግሞ ደገማት አሉ ማለት ነው። እና ተመልከቱ አስቀድሞ ሌባ ሰው አስቀድሞ ራሱ ነው የሚቆጣው። ኃጢአተኛ ሰው ተመልከቱ የሚያሳድደው ሳይኖር ይሮጣል። ተመልከቱ ኃጢአተኛ ሌባ ሰው ሳትነኩት ነው የሚጮህ። ሳትነኩት እኮ ነው ገና እንዲህ ሳትሉ ቋ ይላል ራሱ ማለት ነው። ለምን ዛራ የሚመታው ማን ስለሆነ? ህሊናው ማለት ነው። እግዚአብሔር ህሊናችንን እንድንሰማ ይርዳን። ስለዚህ ሁላችሁም ለህሊናችሁ ኑሩ። በቃ ምንም አይኑር፣ ማንም አያያችሁ። ማን ያያችኋል? በሉ ንገሩኝ እንጂ እግዚአብሔር ያያል። እግዚአብሔር እንዳየ የማይዋሽ ማን አለ? እዚህ ጋር ህሊና አለ። ጻድቅ ብትመስል፣ ቆራቢ ብትመስል፣ ሻሽ ጠምጥመህ መምህር ብትመስል፣ የውሸት ልትመስል ትችላለህ። የእውነት ግን ህሊና ይወቅሳል። የውሸት ቆራቢ ነኝ ብለህ ልታወራ ትችላለህ። የእውነት ህሊና ይወቅሳል። የውሸት እኔ ንጹህ ክርስቲያን ነኝ ብለህ ልታወራ ትችላለህ። የእውነት ህሊና ይወቅሳል። የውሸት ተቀምጠህ ጉቦ ይጥፋ እያልክ ልትናገር ትችላለህ። የእውነት ግን ህሊና ካሜራ ፊት ስለሆንክ ጉዳዩን ኋላ ስለምንፈጽመው በኋላ እንገናኝ እንዲህ ብለህ 5,000 ብር 50,000 ብር ይዘና ብለህ በአካውንት ያስላከው በካሽ ብር የተቀበልከው ህሊና ያንን አንስቶ ይወቅሳል ማለት ነው። አሁን ዘመናዊ ስርቆት ነው የመጣው። አካውንት ስለሚመረመር ኋላ እንገናኝ አውጥተህ እዛ ጋር እንገናኝ እያሉ ይሰርቃሉ ማለት ነው። ደግሞ ህሊናችሁ ወቅሷችሁ እኔ ጋር እንዳትጣሉ፣ እኔ እናንተን አላየሁም። እሺ እየሰማችሁ ነው?
ምንን መጠበቅ በሉ ቃልን በሉ እስኪ። ቃል ሲገባ ምን ተብሎ መግባት? አስተውሎ መግባት። እንደው ተመልከቱ፣ አግባ ሲል አለማግባት ማዳመጥ። ሳገባ ምን አይነት መከራ አለ? ብመነኩስስ ምን አይነት መከራ ያገኘኛል? እንደዚያ ስላችሁ ደግሞ ዝም ብዬ ላጤ ሆኜ ልኑር አይቻልም። አሁን ሰው ምን ያደርጋል መሰላችሁ? ለብቻው 30 ሺህ ብር አውጥቶ እየበላ አግባ ስትሉት አይ ብር ስለሌለኝ አላገባም ይላል። እየሰማችሁ ነው? ለብቻ የምታወጣው ትዳር ይመራል አይመራም? ይመራል አይመራም? ንገሩኝ እንጂ ይመራል አይመራም? አንድ ተማሪ ነውና 20 ዓመት ቅኔ ቤት ይቀመጣል። 20 ዓመት ተቀምጦ መምህሩ በ20 ዓመት በቅሏቸውን ይዘው ሲወጡ ያገኙታል። ከዛ እስኪ በል እንዴ መቼ ነው የመጣው ደግሞ አንተ እንግዳ ተማሪ አሉት። አረ የኔታ 20 ዓመቴ ነው 20 ዓመት ሞልቶኛል አለ። እስኪ በል እና አስነጋሪ አልሆንክም እንዴ? እስካሁን ጉባኤ መትካያ እኮ ነው። እስኪ በል አንዱን መወድስ በልልኝ ይሉታል። መወድስ አታውቁ እናንተ። ከዛ ቅኔ በል አሉት ባጭሩ ለእናንተ ማለት ነው። ሲሉት አይ የኔታ እኔ የሚበላ ስላልነበረ ምንም አልተማርኩም አላቸው። 20 ዓመት ሙሉ አሉት። አዎ ቆይ የሚበላ ስላልነበረ ምንም ካልተማርክ ምን እየበላ ደነቆርክ አሉት። እንዴ ይኸውላችሁ አሁን ሰው ምን እየበላ ነው የተቀመጥከው? አንተ ነው የሚበላ ከሌለ የሚከፈል ከሌለ ምን እየከፈልክ እየኖርክ ነው? በሰዓቱ መሰብሰብ አስፈላጊ ነው። ቢያንስ ሰው እስከ 30 ዓመቱ በ30 ዓመት ሲሞላው ማግባት አለበት። በቃ እስከ 30 ዓመት ማለት ነው። ወይ ማግባት አለበት ወይ መመንኩስ አለበት። አሁን ሰው የማያገባው አይደል? እንተዋወቃለን እንዲያ ነው ማለት ነው። እንዲያ ነው እንግዲህ እንተዋወቃለን ስላችሁ እኔ አላቅም። እሺ እናንተ ደግሞ ችግር እንደሰው መሰንጠቅ ልማዱ ነው። እንደዚያ ማለት ነው የምትሉትን እዚያው እንዳላችሁት ነው። እሺ እና ተመልከቱ ምንድነው መሰላችሁ? ትዳር ሲገባም ልብ ብላችሁ ስሙ። መጀመሪያ ለማግባት ስታስቡ በሞት ያፈርሰዋል። እየሰማችሁ ነው? ራሳችን ጋር ተግባብተናል አልተግባባንም? ከራሳችሁ ጋር ትግባባላችሁ? ትግባባላችሁ? እኔ ገና ከራሴ ጋር አልተግባባውም። ከራሴ ጋር ማለት ነው። አንዳንድ ጊዜ ሰው ራሱ ይጠፋበታል እኮ። የራሱን ጸባይ ሰው ያውቃል። እስኪ ንገረኝ እኔ ምንድን ነኝ ይላል። ደጉን እንድትነግሩት እኮ ነው። አንተ ነገረኛ ነህ ካለው ሰውዬ ስርዓት ያዝ ብሎ ቆጭ ማለቱ ነው። እንግዳ ምነው እንዴት ያለ ነው ጸባይ ሲል ደግ ነህ አንተ እንደው ከምንም ጫፍ ማደርስ እንዳንተ ያለ ሰፈራችን ላይ የለም። እሱም ደስ ይለዋል ማለት ነው። እንደዚህ አይደለም። ሰው የራሱን ጸባይ መጀመሪያ ማወቅ አለበት። የኔ ጸባይ ምንድነው ብለን ማሰብ። እስኪ የእናንተ ጸባይ ምንድነው? ትዕግስተኛ ናችሁ? መጀመሪያ ሰምተህ ማሳለፍ ትችላለህ? ሰው ተመልከቱ፣ የሴት ጸባይ መጥፎ ነው፣ የወንድ ጸባይ መጥፎ ነው። እየሰማችሁ ነው? ጥሩ ነው። አሁን የሰው ጸባይ ጥሩ ነው አይደል? ሁለት ሰዎች ናቸው በአንድ ተስማምተው እንዲኖሩ የሚሆኑት ማለት ነው። እሳትና ውሃ ማለት ነው ባጭሩ። ሴት ብዙ ወሬ መስማት ትፈልጋለች፣ ወንድ ዝም ማለት ይፈልጋል። ሴት ወሬ ወዳጅ ናት ሴት ማለት ነው። ባልየው ስራ ውሎ ደክሞ ገብቶ ጉብ ካለ ሰውዬ የት አምሽተህ ነው ማለቱ አይቀርም። ሴትየዋ አውራኝ ነው። ይህ ሴት ጸባይ በደንብ ገብተህ እንዴት ነው አልሽው እንዴት ነው ማለት አለብህ። ያለዛ ዝም ካልክ ሰውዬ ምን ለማለት ፈልጎ ነው ከፍቶታል። እና እንደዛ ማለቷ ስለማይቀር በደንብ ማጥናት ማለት ነው። ስለዚህ ምንድነው ማግባት ስንፈልግ ምን ማለት አስቀድመን ራሳችንን ማወቅ። ሁለተኛ የምንገባበት ትዳር እድር አይደለም። በሞት ያፈርሰውንላችሁ። ትዳር እድር ነው እንዴ? ነገሩኝ እንጂ ትዳሩን የሚፈታ ሰው ሃይማኖት እንደሌለው ሰው ነው የሚቆጠረው። ትዳሩን የሚያፈርስ ለምን? ሚስት የቤተ ክርስቲያን ምሳሌ ናት። ሙሽራ የክርስቶስ ምሳሌ ነው። ልጆች የምእመናን ምሳሌ ናቸው። ይኸውላችሁ ሚስት ነገረኛ እንኳን ብትሆን ባል ሚስትን መፍታት አይችልም። ለምን? እስኪ ለምን በሉ እንጂ። ሚስት ብትመክን መፈታት አይችልም። ሚስት ተመልከቱ፣ ምንም ነገር ይድረስባት አካሏም ይቆረጥ አትፈታም። ለምን? ተመልከቱ፣ ሚስቱን የሚፈታ ሰው ኃያሉ መልከኛው መለኮት መልክ ከሌለው ስጋ ጋር ከተዋሃደ በኋላ የተዋሃደው ስጋ ደካማ ስለሆነ ስጋን ፈቶታል ማለት የተዋሃደውን ስጋ ተለይቶታል ብሎ እንደካደ ነው የሚቆጠርበት። ስለዚህ ትዳራችን ራሱ ሃይማኖት ነው ማለት ነው። ትዳር ምንድን ነው? በሉ ንገሩኝ እንጂ
በሉ ንገሩኝ። ትዳር ምንድነው? እለች ሚስት ማንን ትመስላለች? በሉ ቤተ ክርስቲያንን በሉ እንጂ። ምንም ደካማ ብትሆን ነገረኛም ብትሆን ያችን ሚስትን ታግሶ መኖር ያስፈልጋል። ለምን? ቤተ ክርስቲያንን ነው የምትመስለው። ባል ደግሞ ማንን ይመስላል? ክርስቶስን። ባልና ሚስት በሩካቤ አንድ ልጅ እንደሚወልዱ ነፍሱ ያንተ ስጋው የኔ ብለው መካፈል እንደማይችሉ ክርስቶስ ተመልከቱ፣ ከቤተ ክርስቲያን እኛን አንድ አካል አንድ ባሕርይ የሆነ እግዚአብሔር ወልድ ኢየሱስ ክርስቶስ ከቤተ ክርስቲያን ከጥምቀት ማይፀን እኛን በጥምቀት ወለደን ማለት ነው። ስለዚህ ያንን ነው የሚሰብከው። ትዳር ውስጥም ስንገባ ቃላችንን ጠብቀን፣ ትዳር ውስጥ ስንገባ ምናችንን ጠብቀን። አንዳንድ ሴቶች እኔ እንደው አንድ ቦታ ላይ የገጠመችኝን ሴት ልንገራችሁ። አይውላችሁ አሁን ሴቱ ባል ያለውም ሴት ወንዱም ያወልቅ ይሆናል፣ አላየሁም፣ እሷን ብቻ ነው ያየሁት፣ ይቅር በሉኝ እሺ። እና ቀለበቷን አውልቃ ለካ ቦርሳዋ ውስጥ አድርገዋል፣ ሰው እንዲጠይቃት አጅሪት እንዲላት ማለት ነው። ከዛ ያ ሌባ እስከነ ቦርሳው ይዞት ውልቅ ብሏል። ከዛ ታለቅሳለች ብክንክን ብላ። እኔ ደግሞ አሳዛኝ ምን ሆነሽ ነው አልኳት። ሞባይሌ ሲሆን ቀለበቴ መጥፋቱ ነው እንጂ አለችኝ። አሃ ገብቷችኋል አይደል? ለምን አወለቅሽው ነው ጥያቄ። አይወለቅም፣ በቃ አለቀ፣ ተይዘሻል ማለት ነው። ያ ቀለበት ተመልከቱ፣ ያ ቀለበት የሃይማኖት ምሳሌ ነው። ቀለበቱ ማብቂያ እንደሌለው እስከ ዘላለም ከሰውየው ጋር እስከ ሞት አይደለም ከሞት በኋላም እስከ ዘላለም አብረው የሚኖሩበት ህይወት ነው። በዚህ ህይወት ቃል ኪዳን ጸንተን እንድንኖር መድኃኔዓለም ይርዳን። ትዳር ሲታሰብ መከራም ማሰብ እንዳለ፣ ቀድሞ የምትሸከመው የራስህን አመል ነበር፣ አሁን የሚስት አመል አለ፣ የልጅ አመል አለ፣ የጎረቤት አመል አለ፣ የባለስልጣን አመል አለ። ብትመነኩስ የራስህ አመል አለ፣ የሰው አመል አለ አያስቀምጥም፣ የሰይጣን አመል አለ አያስቀምጥም። ሰው ቆብ ደፍተህ ስትሄድ ብቻ አባ ለአንተ ቀን ወጣልህ እያለ እንትፍ የሚል ወጣት ነው ያለው አሁን ማለት ነው። አያስቀምጥም። በሁሉም መከራ አለ። በዚያ ውስጥ ለማለፍ ግን ከሁለት አንዱ በቃል ኪዳን ጸንቶ መኖር ያስፈልጋል። እንድንኖር መድኃኔዓለም ይርዳን። ስለዚህ ተመልከቱ፣ ቃል ገባ። ማን? የአብርሃም ሎሌ። እሺ ወደ ነገሬ ብቻ ወስጃችሁ ምስጢር ነግራችሁ ትምህርት ልጨርስ። ቃል ከገባ በኋላ ምንድን ነው ያደረገው መሰላችሁ? ሄደ፣ ተነስቶ ለአብርሃም ልጅ ለይስሐቅ ሚስት ሊያጭ ተነስቶ ሄደ። በሄደበት ሰዓት ላይ ማንን ያገኛት መሰላችሁ? ርብቃን። እስኪ ርብቃ በሉ። ግን አንድ ትልቅ የሚገርም ነገር ልንገራችሁ። ሚስት የሚታጭበት ቦታ የት ነው? እስኪ መልሱልኝ። ምን? ውሃ ዳር። እስኪ ከውሃ ዳር በሉ። ሚስት የሚታጨው ከየት ነው? ኧረ በሉ። ቧንቧው ዳር አይደለምሽ፣ ሌላ ይሄ ውሃ ነው። ከውሃ ዳር ሚስት። እንደው በጣም የሚገርማችሁ ነገር በጣም የትልልቅ አበው ሚስቶች የታጩት ከውሃ ዳር ነው። እና ከነዚያ መካከል አንዷ ማናት? ርብቃ ናት። ርብቃን ለይስሐቅ ሚስትነት የታጨችው ውሃ ስትቀዳ ነው። እመቤታችን እግዚአብሔርን ለመጽነስ የእግዚአብሔር ወልድ እናት ለመሆን የታጨችው ውሃ ስትቀዳ ነው። እየሰማችሁ ነው? እኛ ደግሞ ለእግዚአብሔር ሙሽራ ለመሆን የታጨነው ውሃ ዳር ነው። በሶስት ነገሮች ያልቃሉ ትምህርቱ በሶስት ነገር ያልቃል። አሁን አንደኛ የርብቃ፣ ሁለተኛ የእመቤታችን፣ ሶስተኛ የኛ። አያችሁ፣ እኛ የታጨነው የት ነው? ከውሃ ዳር በሉ እንጂ። ያ ወንዝ ማናት? ቤተ ክርስቲያን ናት። ውሃ ማናት? ጥምቀት ናት። ልብ ብላችሁ ስሙ፣ እመልሳችኋለሁ። ስለዚህ ተመልከቱ፣ ይስሐቅ ወረደ ከውሃው ዳር፣ ይቅርታ፣ የአብርሃም መልእክተኛ ወረደ ከውሃው ዳር አገኛት፣ ውሃ ስትቀዳ ማለት ነው። የተጎለተ ስራ ፈትሰው ለመታጨት እንኳን አይበቃም። ይህ ማለት ምን ማለት መሰላችሁ? እግዚአብሔር ሁልጊዜም ሰውን የሚመርጠው ከስራ ነው። እስኪ በሉ ከስራ በሉ። ከየት ነው የሚመረጡት? ከስራ በሉ። ሁላችሁ በሉ ንገሩኝ። የትኛውም ስራ ላይ ይሁን እግዚአብሔር ይመርጣል። የትኛውም ስራ ሁን፣ የትኛውም ቦታ ላይ ሁን፣ ስራ ፈት አትሁን እንጂ እግዚአብሔር አንተን ለመምረጥ ዝግጁ ነው። ቤተ መንግስት ላይ ስለተቀመጥክ ብቻ አይመርጥህም። ቤተ ክርስቲያን ላይ ተቀመጠህ ካህን ብቻ ስለሆንክ አይመርጥህም። እግዚአብሔር አንተን ጫማ እየቀባህም ቢሆን ይመርጥሃል። የትኛውም ቦታ ላይ ሆን እግዚአብሔር እየሰራህ ካገኘህ ነው። ዳዊትን የመረጠው በግ እየጠበቀ ቢያገኘው ነው። ዮሴፍን የመረጠው ለንግስና ተመልከቱ፣ ለወንድሞቹ ምሳ በታማኝነት ተሸክሞ እየሄደ ሲያገኘው ነው።
እየሰማችሁ ነው? ሐዋርያትን ጴጥሮስን የመረጣቸው አሳ ሲያጠምዱ ነው። ግማሾቹን ተመልከቱ፣ ከልብስ ነው የጠራቸው። ማቴዎስን የጠራው ቀረጥ ሲቀበል ግብር ሲሰበስብ ነው። እግዚአብሔር የጠራቸው ሐዋርያት በሙሉ ከስራ ነው። እስኪ በሉ ከስራ ነው በሉ። ከምን የሚጠራው እግዚአብሔር? የተጎለተ ሰው ሰይጣን ይጠራዋል እንጂ መልአክ አይጠራው። ለዚህ ነው መናፍቃኑ ብዙ ጊዜ እኔ ቀድሞ ሲጋራ ጭስ ነበር፣ እኔ ቀድሞ ጫት ጥቅም ነበር፣ ቀድሞ ሰፈር አውደለድል ነበር፣ ኢየሱስ መረጠኝ ይላል። ያ የመረጠህ ኢየሱስ ሐሰተኛው ኢየሱስ ነው። ትክክለኛው የድንግል ማርያም ልጅ የባሕርይ አምላክ ወልድ ኢየሱስ ክርስቶስ አይደለም። ለምን? እሱ አጠቃላይ ቅዱስ ገብርኤልን የመረጠው የጠራው ከስራ ነው። እስኪ በሉ ከስራ በሉ። ከበሉ ንገሩኝ እንጂ ምን እያለ አግኝቶት ነው የጠራው? በደንብ አስተውላችሁ ስሙ። ድንግል ማርያምን ለማብሰር ቅዱስ ገብርኤል የበቃው አስቀድሞ መላእክትን በማረጋጋቱ ምክንያት ነው። ማንን በማረጋጋቱ? ስራ ላይ ያለ ሰው ለምን ይመረጣል? ለበለጠ ስራ። ተመልከቱ። አንተማ በሰማይ የሚኖሩ 99ኙን ነገደ መላእክት ጸጥ አድርገህ ዲያብሎስ እንዳይወስዳቸው በያለንበት እንቁም ብለህ ካጸናህ በዓለም ላይ በዲያብሎስ ነገድ ልክ የሚሆኑ ክርስቲያኖችን በረድኤት የምትወልድ እናቴን ለማብሰር የበቃህ ነህ ተባለ። ተመልከቱ። ቅዱስ ገብርኤል ከመላእክት ሁሉ ይልቃል የምንለው በምክንያት ነው። ለምን? መላእክትን ሁሉ ያጸናቸው ስለሆነ። ከዚህ የተነሳ ምን አለው እግዚአብሔር? የዚያን ጊዜ መላእክትን በያለንበት እንጽና ብሎ በተናገረበት ጊዜ የሐና የኢያቄምን ልጅ ሄደህ አብስራት የሚል ጽሑፍ ክንፉ ላይ ሳለበት ይላሉ ሊቃውንቱ። ከምኑ ላይ ንገሩኝ እንጂ። ስለዚህ እንድትመረጡ ያላችሁበትን ስራ ምን በሉ ስሩ። ስራ ፈት ሰው ተመልከቱ፣ ለሰይጣን መዋያ እንጂ ለእግዚአብሔር ማደሪያ አይሆንም። ስራ ፈት እየሆን የመጣ ነው። ለምን ይመስላችኋል? ለምንድን ነው ሰይጣን ፈተና በጣም የሚያስቸግረን? ለምንድን ነው? ስራ ፈት ስለሆን በሉ። ዝም ብላችሁ እስኪ በሉ ስራ ፈት ስለሆን በሉ እንጂ። ይሄ ሰው እኮ አልሞላለትም። ሞልቶለታል። ከትምህርት ቤት ሲወጣ ቲክቶክ ሲከፍት፣ ከቲክቶክ ሲወጣ ዩቲዩብ ሲገባ፣ ከዩቲዩብ ኢንስታግራም፣ ከኢንስታግራም እንትና ሲል አይኑን እንዳፈጠጠ ይነጋለታል ማለት ነው። ጠዋት ተነስቶ ስራ ይገባል። ስራም ላይ ቁጭ ብሎ ስክሮል፣ በቃ ሰዓት የለም ማለት ነው። በዚያ ውስጥ ልብ ብላችሁ ስሙ። በመጨረሻው ሰዓት እኔ እንደው በጣም የሚያሳዝን ነገር ልንገራችሁ። በመጨረሻው ሰዓት ሰው ለእግዚአብሔር ሰዓት አይደለም ለራሱም ሰዓት ያጣል። ማን ነው እሱ? ዛሬ ማለት ነው። አሁን ለእግዚአብሔር ሰዓት አላችሁ? ንገሩኝ እንጂ ንገሩኝ። ሰዓት አላችሁ ለጸሎት? ለወሬስ? ለቲክቶክስ ሰዓት የለም አይደል? ይኸውላችሁ እግዚአብሔር የሚፈርድብን ሰዓት አተን አይደለም ጸሎት ያስተጎል ነው። ለቲክቶክ 6 ሰዓት ሰጥተህ ለእግዚአብሔር 6 ደቂቃ አልሰጠኸውም። ለወሬ 1 ሰዓት ሰጥተህ ለእግዚአብሔር 30 ሰከንድ አልሰጠኸውም። ሰው ለማውራት ምንም እኮ አይሰለችው። አንድ ቄስ ናቸው አሉና ቅዳሴ ያስቀድሱ ሲባሉ አያስቀድሱም አሉ። ምንድነው ሲሏቸው እግሬን አሞኛል። አንድ ተንኮለኛ ሰው ያገኛቸውና ምን ያረጋቸዋል መሰላችሁ? አባ አላቸው። አቤት እንደምን አደሩ እንደው አላቸው። ከቅዳሴ አቋርጠው ሲወጡ አግኝቷቸው ነው። እሺ እንደው ይገርሞታል፣ በዚህን ቀን በዚህ ሳምንት እንዲህ አርጌ ይላቸዋል። ዝም ብሎ ማለት ነው። ምን ብሎኛል ስላሉት ነው። እግሬን እንዳልቆም ስለሚያመኝ ነው ብለውት ማለት ነው። በተመስጦ ቆመው ቅዳሴው እስከሚያልቅ ድረስ አወራቸው። ከዛ ምን እንዳላቸው ያውቃሉ? ታውቃላችሁ? አይ አባ ያመመዎት እግሮትን ሳይሆን ህሊናዎትን ነው አላቸው። ለምን? ተመልከቱ። ሰው ለጸሎት ለመቆም ይሆንላችኋል። ጸሎት አሁን ስትጸልዩ ቆማችሁ ትጸልያላችሁ? እሺ ስትጠብቁስ? በሉ እንጂ ንገሩኝ። ፀሐይ እያወረደብህ ነው የምትቆመው። እያወረደ ምን ይደረጋል? ያው ትራንስፖርት ላለመበላት ማለት ነው። እግዚአብሔርን ለመጠበቅ 30 ደቂቃ መተን እግዚአብሔርን ዝም ብለን አንተ ያልከው ይሁን አንለውም። ፍርድ ቤት ግን 1 ወር ተመላልሰሃል። ይኸው እግዚአብሔርን ባለመጠበቅ የሚያስጠብቅ ጣለብህ ማለት ነው። ስለዚህ እግዚአብሔርን መጠበቅ እንድንጠብቀው መድኃኔዓለም ይርዳን። ስለዚህ ሰዓት የለኝም የሚባል ዲስኩር የለም። ለምን ካላችሁኝ ሰዓት አጥሮ ሳይሆን አንተ ነህ ሰዓት ያጣኸው። ለምን ካላችሁኝ ተመልከቱ። በዚያ በምናየው በሶሻል ሚዲያ የተነሳ ህሊናችንን ማን ይቆጣጠረዋል? ሰይጣን ማለት ነው። ከዚያም በኋላ ያልተባለ ፍላጎት ይመጣል።
ፍላጎታችሁን መዝጋት ከፈለጋችሁ ቤት ስትገቡ ስልካችሁን ዳታ አጥፍታችሁ ቀጥ ብላችሁ አውሩ። ካወራችሁ በኋላ አንብቡ። ወይም ደግሞ ተመልከቱ። ማንበብ ካልሆነላችሁ ዝም ብላችሁ አስቡ። እስኪ እየሰማችሁ ነው? ሰዓት እንዲኖረን መድኃኒዓለም ይርዳን። ሰዓት መኖር እስኪ በሉ። ሰዓት መኖር በሉ። እሺ አሁን ሰዓት የላችሁም አላችሁ? አለን በሉ እንጂ የላችሁም አላችሁ? ካላችሁ በዚያ ሰዓት ሰይጣን እንዳይጫወትብን ምን ማድረግ? ስራ መስራት። በደንብ ልብ ብላችሁ ስሙ። ከስራ ፈትነት እግዚአብሔር አይመርጥም። ስራ ያለውን ሰው እግዚአብሔር ይመርጠዋል። በግ እየጠበቅ ከሆነ እስራኤልን እንድትጠብቅ ያደርጋል። ሙሴ በግ እየጠበቀ በጎቹን እየመራ ነበር የሚኖረው። ክርስቶስ ጠርቶ በጎቹን በትጋት ይጠብቅ ስለነበር ደብረ ሲና ሲወጣ እንኳን ዘግቶባቸው ከበረት አስገብቷቸው ስለወጣ ሕዝቤን ለመምራት የሚታመነው ይሄ ነው አለ። ቀበሌ ላይ ሆነ ሱካር አከፋፋይ አድርገው ሰው ብድግ ቁጭ ስታደርግ እየዋልክ እዚያ ላይ ብራ ትርፈህ እየበላህ እግዚአብሔር አንተን ከፍ የሚያደርግ ምን ስራ አጥቷል? ደግሞ ተመልከቱ። ጉቦ እየበላህ ከቀበሌ ተነስተህ ወረዳ፣ ከወረዳ ተነስተህ እዛ፣ ከዛ ተነስተህ እዛ ከገባህ ጌታዬ አንተ አወዳደቅህ ሊከፋ ነው። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ሕዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን